የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምናላችሁ። ዛሬ የብላክ ሂስትሪ መንዝን በሚመለከት ባለፈው በክፍል አንድ ከፕሮፌሰር የእብዮ ወልደ ማርያም ጋር ያደረግነውን ክፍል ሁለት ቃለ ምልልስ አሁን እንጀምራለን። ፕሮፌሰር የእብዮ ውድ ጊዜህን በእረፍት ጊዜ ሰውተ ይህንን ቃለ ምልልስ ለማድረግ በመፍቀድ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ኢትዮጵያውያን የምዕራፍ ፕሮግራም አርትስ ቲቪ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም አመሰግናለሁ አቶ ኤልያስ ይሄ እድል መስጠትህ። ታንክ ዩ። እስቲ እንግዲህ ውይይታችንን ከመጀመራችን በፊት በክፍል አንድ ባካሄድነው ቃለ ምልልስ ላይ እጅግ በጣም ብዙ ሰዎች አስተያየት ሰጥተውኛል። አንደኛ ፕሮግራሙን ወደውታል፣ ጥሩ ነው ያየህበት መንገድ። እኔ የኒውዮርክ ዩኒቨርሲቲ መምህር ኢትዮጵያ ውስጥ በዚህ ደረጃ ፖፑላር ይሆናል ብዬ አላሰብኩም ነበር። ይሄ እንግዲህ ያው የእኔ ውስን እይታ ነው። ኮርቻለሁ። በጣም ብዙ ኢትዮጵያውያን ያውቁሃል። በስምህም በላይ በስራህ የምትታወቅ ነበርክና እንኳን ደስ አለህ ማለት ፈልጋለሁ። እና እንዲያውም እንኳን ጋበዝከው እንኳን አመጣኸው ፕሮፌሰር የእብዮን ብለውኛል። በጣም ጥሩ ነው። እስኪ ለመጀመሪያ ያክል እንደው ኢትዮጵያ ውስጥ ይሄንን ዝናና ተቀባይነት ያመጣኸው ለመሆኑ ምን ብትሰራ ነው ከሙያ ጋር በተያያዘ ነገር በሚለው እንጀምርና ወደዛው እንቀጥላለን። ዝናው እንኳን እንጃ፣ ግን በሚም እኔ ኢትዮጵያ ብዙ ጊዜ ኖሬያለሁ። ደግሞ ፕሮዳክቲቭሊ ነው። እንዲያውም በጣም እኔን ደስ በሚለኝ እና የመንፈስ እርካታ በሚሰጠኝ ሁኔታ ነው ኢትዮጵያ የኖርኩት። አይ ቲንክ እኔ ከላይ ወደ ታች ፍሮም ኖርዝ ቱ ሳውዝ ኢስት ዌስት ኢትዮጵያን አውቃታለሁ። ሙያ እርሻ ስለነበር እርሻ ምርምር ኢንስቲትዩት መጀመሪያ ብዙ ዓመት ነው የሰራሁት እና ሳብስቴሽንስ ነበሩን፣ ትልልቅ ጣቢያዎች ነበሩ፣ የምርምር ጣቢያዎች እና ከዛ የሚወጣው ምነው ውጤት ደግሞ ወደ የንዑስ ጣቢያዎች ነበሩ። ስለዚህ ብዙ ቦታዎች ሄጃለሁ ማለት ነው። በዚህ ምክንያት ጋምቤላ ነው የምትለው፣ ኦጋዴን ነው የምትለው፣ ወልደወይ፣ ጎጃም፣ እንጅባራ የመሳሰሉ ቦታዎች ሄጃለሁ። በዚህ ደግሞ ብዙ ሰው ነው የማውቀው። እስፔሻሊ የማውቀው ደግሞ በእኔ በእርሻ ዘርፍ የተሰማሩ ነው እንጂ እርግጥ ሌላው አርቲስት ከሆነ ለምሳሌ አን አክተር ካልክ አክተሩ የት አውቀዋለሁ? የቀዳማዊ ኃይለ ሥላሴ ቲያትር የሚሰራ ሰው። ስለዚህ ለዚሁ ነው ብዙ ሰው ያውቅሃል ያልከኝ። ትንሽ የተወሰነ ነው የምለው። በእኔ አካባቢ የነበሩ ጓደኞቼ በጣም ማከብራቸው ገበሬዎችም ፋርመርስ አይ ዲድ ሎት ኦፍ ወርክ። ምንድን ነው የሰራኸው ብትለኝ ሁለት ኢምፖርታንት ነገሮች ልጠቅስ እፈልጋለሁ። ኦን ቶፕ ኦፍ ምርምር ከማካሄዴ በፊት በላይ ከዛ በዘለለ ማለት ነው። አንድ የሰሊጥ ዝርያ ለድርቅ የሚቋቋም ድርቅም ባይኖር ደግሞ ዝናብ ከተገኘ ደግሞ ደህና ውጤት የሚሰጥ በዛ ሰርቻለሁ ነው የምለው። ዋናው ግን ሁለት ነገሮች አሉ ደስ የሚለኝ እኔ። አንዱ ጎዴ የሚባል ጎዴ ሪሰርች ሰንተር ኦጋዴን ነው። ይሄ ልክ ጠረፉ አካባቢ ነው። ፕሮባብሊ ለ150 ኪሎ ሜትር ከጠረፉ ነው። እዛ ትልቅ ስቴሽን ነበር። በወጣትነት ጊዜ ነው የሄድኩት። ሰው አንድ የሰራሁት ነገር ቢኖር እዛ የሌፍቲስት ቴንደንሲ አለኝ፣ የግራ ዘመም ነበረኝ በዛን ጊዜ በወጣትነቴ ላይ ኢትዮጵያን ኤሪትሪያን ዛት ታይም እና ይሄ ሪሰርች የሚደረገው ያለ ትልልቅ የውጭ ገበሬዎች ትልልቅ ካምፓኒስ መጥተው ሊያለሙት ነው የሚታሰበው ያለ የሚባል ይነገር ነበር። ሞስትሊ ከ6 ኪሎ የነበሩ ተማሪዎች ምናምን የኔም እምነትም እሱ ነበር እና ልክ እንደሄድኩ ከ2 ዓመት በኋላ ሰፈራ የሚባል በራሴ ጀመርኩ። ሰፈራ ለሶማሊ
ምርምሩ አካባቢ የሚኖሩ ትንሽ ትውውቅ ያላቸው ከእርሻና በተለይ ከመስኖ እርሻ እና እነሱን ማስፈር ጀመርን። እ፣ ይሄ ነገር መንግስትም አላዘዘኝም። የእርሻ ምርምር የነበረው አለቃዬ ዶክተር ዳኛቸው ይርጉ እግዚአብሔር ይማረው ነፍሱ ይማረው፣ የት እንደገባ አላወቅንም። አዎ። እነሱም አያውቁትም። እና ጃንሆይ በፍልሰታ ሁልጊዜ ሀረር ነው የሚሄዱ እና ከሀረር ደግሞ ሮጥ ብለው ጎዴ ይደርሳሉ። በአንድ ሰዓት 2 ሰዓት እርሻው ያሉ ምናምን እዛ ሰው ይጋብዛሉ፣ ይመለሳሉ። እርሻ ምርምር መጡ ለማሳየት እና አሳየናቸው። አሁንም እነዚህ ዘላኖች እያሰፈርን ነው ምናምን። ጋይ ዋዝ ሃፒ እና አለቃዬ ሳያውቅ ኤምፐረር ሃዝ ሪሊ አፕሩቭድ ዳት እንዴ መስፈር ከቻሉማ ይሄማ ቆንጆ ነው እንጂ ምናምን አሉንና ሰፈራውን ቀጥል ነው። እኔ ወደ አሜሪካን ሀገር ሲሄድ ወደ 30 ገበሬዎች ግማሽ ግማሽ ሄክታር ነው፣ ደግሞ ትልቅ አይደለም። ምክንያቱም ሪሊ እነዚህ ፓስቶራሊስት ናቸው፣ ከብት አርቢዎች ናቸው። የሀብት ነው ዳት ከኔ በኋላ ጓደኞቼ ቀጠሉት። ደን አፍተር ደ ዎር የኦጋዴን ጦርነት ካለቀ እርሻው በጣም ነው የሰፋው። ሄጃቸዋለሁ። አይ ዌንት ዴር ኢን 82 ገደማ መሰለኝ በፈረንጅ እና ወደ 2000-3000 ሄክታር ነው የሰፋው ነገሩ። አንድ ትንሽ ሩብ የሚሆን ነው ገበሬዎቹ የነበሩት። የተቀረው ግን ስቴት ፋርም ሆኖ ነው የቀጠለው። ግን ጀመር ነው። ሁለተኛው ደግሞ አፋር ትልቅ ምርምር ኢንስቲትዩት አለ እዛ፣ መልካወረ ሪሰርች ሰንተር። እዛም ኤግዛክትሊ ኦጋዴን ላይ እንዳደረግኩት እዛም ከእርሻ ምርምር ውሃ ከንኮሊቲ እየሰረቅኩ ማለት ነው ትንሽ። ከዛም አውጥተን ወደ 20 ምናምን ደግሞ አፋሮችን አሰፈርን። እዛም አለቆቼ አልተቃወሙም። ያ እርሻው በኋላ 2018 አሁን በዚህ በቅርብ ጊዜ ማለት ነው በ210 በአበሻ ሄጄ አየሁት። ግን ስቲል ገበሬዎቹ አሉ፣ ግን አልሰፋም እንደተጠበቀው ሰው። እነዚህ ሁለት ነገሮች ናቸው ሁልጊዜ አይ ሃቭ አቺቭድ ሳምቲንግ የምለው። የተማርኩትን የሪሰርቹን አፕላይ ለማድረግ ቻልን። ይሄ እስቲ ናቸው። እዚህ ጋር አንድ ነገር እናንሳ። ሰሊጥ ድርቅ መከላከል የሚችል ሬዚስት ማድረግ የሚችል በደህና ጊዜ ደግሞ ምርታማ ሊሆን የሚችለው ይሄ አንተ ተመራምረህ ያገኘኸው ነገር ነው ወይንስ አንተ የነበርክበት ቡድን ነው? ቡድን ነው እንጂ እኔ ምንድን ነው የነበርኩ መሰለች፣ አንድ የኬኔዲያን አይዲአርሲ የሚባል ኢንተርናሽናል ዲቨሎፕመንት ፎር ሪሰርች ፋይናንስ ያደረገን ነው። ለሎውላንድ ኦይል ክሮፕስ ነው የምለው። ሎውላንድ ኦይል ክሮፕስ ስንል የቆላ የቅባት እህሎች። ዋን ኦፍ ደም ኢዝ ሰሊጥ ነው። ኦቾሎኒም አለው አንዱ። ሌላው የአበሻ ጉሎ የአበሻ ነው ሱፍ። እና በቲም ነበርን። እኔ ቲም ሊደር ነበርኩ። እኔ እንዲያው ማወጣሁን ማለት አልችልም፣ ኤክሰፕት ያን ሁን የነገርኩህን ኢን ፓርቲኩላር ለፒኤችዲኤም ስለሰራህበት ነው እንጂ ምርምሩማ አብሮ ጓደኞቼ ሳይንቲስቶች ነበሩ እኛ ጋር አብረን የሰራ ነው። በሰሊጥም በአበሻ ሱፍም በፒና ኦቾሎኒ ኦቾሎኒ። ኦቾሎኒ እስቲ እንግዲህ ባለፈው የመጀመሪያው ክፍል ውይይታችን ላይ የብዙ ሰዎችን ሀሳብ የያዘ አንድ ነገር አንስተህ ነበር። እንዲያውም በአጋጣሚ የጋራ ወዳጃችንም ዶክተር ግርማ ጉቾ ደመቀም እንዲህ በፌስቡክ ላይ ሼር አድርጎት አንዳንድ ነገር ዲስከስ አድርገን ነበር እና አንድ ኢምፖርታንት ነገር አንስተሃል። እንግዲህ ያው ፓን አፍሪካኒዝም ሲባል ያን እንግዲህ ዩናይትድ ስቴትስ ኦፍ አፍሪካን ለመመስረት የተደረገ ጥረት ነው። ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የፖለቲካል ኦርጋናይዜሽን ነው። ኤርትራና ደቡብ ሱዳን ነፃ ከወጡ በኋላ የፖለቲካ ሚሽኑን ጨርሶ ወደ አፍሪካን ዩኒየን ኮሚሽን ተሸጋግሯል። እና እንደምታውቀው የኢኮኖሚክ ኢንቴግሬሽን በአራቱም አለ። በአራቱም በምስራቅ፣ በምዕራብ፣ በሰሜንም በደቡብም አለ። እነዚህ ኢኮኖሚክ ኢንቴግሬሽኖች ለምሳሌ አሁን ምስራቅ አፍሪካን በሚመለከት በተለይ ጅቡቲን፣ ሶማሊያን፣
ኬንያን፣ ሱዳን፣ ኢትዮጵያን፣ ኤርትራን ወደ ፎቀቅን ብንል ዩጋንዳና ሩዋንዳንም ጨምሮ ኢኮኖሚካሊ ኢንቴግሬት በማድረግ በጋራ ሊታደግ የሚችልበት ነገር ትልቅ ፖቴንሻል አለ። ይህንን ነገር መስራት የሚቻልበት ነገር ምንድን ነው? ከዚህ ካለብን ኢንተርናል ኮንፍሊክት ወጥተን ወደ አንድ ትልቅ ነገር በጋራ ብጣት ትልቅ የህዝብ ቁጥር አላት ኢትዮጵያ 130 ሚሊዮን አላት። ከምስራቅ አፍሪካ ላይ ስናይ በቃ በቀንዱ በጣም ብዙ ነገር አለ። እስቲ እዚህ ላይ ያነሳውን ነገር እንደው አብረን አንስተነው ወደ አድዋ ድል ብንገባ ጥሩ ስለሆነ የብዙ ሰዎችም ሀሳብ የያዘ ስለነበር ብዬ ነው። አዎ፣ የአሁን በመጨረሻ ጥያቄ ልቀጥል፣ ምክንያቱም መነሻው እሱ ነው። አንዱ በአድዋ የተገኘው የአፍሪካ ድል ለዳያስፖራው በጣም ነው የነሸጠ። አንዱ ፓን አፍሪካኒዝምን እንደዚሁ እንዲጠናከር እናት እንዲቀጥል አትሊስት እስከ ኳሜ ንክሩማ መጥቶ አሁንም በመጠኑ እየተንገዳገደ የሚቀጥለው በዛ በአድዋ ስፒሪት ነው። በዛን ጊዜ ማንም የጠበቀ ሰው የለም። እንደዚሁ አውሮፓ እንደ ቅርጫት አውሮፓን ሲከፋፍሏት አንድ ሀገር ጥቁር ሀገር እንዲሁ ዲቫስቴቲንግሊ ፈረንጅን ሲያሸንፍ ይሄ በጣም ኩራት ነበር። ለፓን አፍሪካኒዝምን ቡስት ሰጥቶታል፣ ግፊት ሰጥቶታል ነው የምለው እኔ። ለዚሁ እንደ ዘላለማዊ ቅርስ ሆኖ እንዲቀር ብዙ ጥረዋል። በአፍሪካኖቹ ፓርቲኩላር ይሄ ፓን አፍሪካን ኢትዮጵያን ስትወረር እንደ ያ የተገኘውን ድል እንደ ተሻረ አድርገው በመቁጠር ብዙ ነው የጣሩት። የፓን አፍሪካኒዝም ኢዘ ሰንተር ኦፍ ዳት አንዱ ለምሳሌ ማነው ሴራል ጄምስ የሚባል ሌሎች ፓን አፍሪካኒስቶች ትልቅ ማህበር ነው የመሰረቱት እዛ ለንደን ላይ እና ዩሮፕን የሚያጠቃልል ኢትዮጵያ ተወራ ምንድን ነው የሚለው መሰለ ኢንተርናሽናል አፍሪካን ፍሬንድስ ኦፍ አቢሲኒያ ዓለም አቀፍ የአቢሲኒያ ጓዶች ማህበር። ይሄ እንደ ዳያስፖራ የነበሩ አፍሪካኖችን አስተባብሮ የፋሽስቱን ወረራ የሚቃወም ማህበር ነበር። ይሄ የተመሰረተው በፓን አፍሪካኒስት ናቸው። ዋናዎቹ ሴራል ጄምስ ነበር። ለምሳሌ የኢትዮጵያ ማህበር ሴራል ጄምስ ነበር። በኋላ ጆሞ ከንያታ ነው የተተካው እንደ ቼርማን ሆነው። ግን እነ ጆርጅ ፓድሞር እነ ሴራል ማነው ድቡዋ እንኳ በዛን ጊዜ በጣም አርጅተው ነው የነበሩ። ኤም ሲዛር ኤሚ ሴዘር የማርቲኒኬው ተወላጅ የማርቲኒክ ተወላጅ የማነው አገር ልጅ ማነው የሬች ኦፍ ኤርስ የጻፈው ፍራንዝ ፋነን የፋነንን ያ የስ እና እነሱ ገፋፉበት። አንድ ሌላ ታሪክም በዚህ በፓን አፍሪካኒዝም ከመጣን እመጣለሁ ወደዛ ዋይድንት አሁን የመጀመሪያው ጥያቄ የጠየቀው ወደዛ እንሄዳለን። ግን ለመጀመሪያው እንደ ደራ አድርገን ይህንንን ለመግለጽ ነው ባክግራውንድ ለዚሁ ነኝ የማመጣው ያለው እና አፍሪካኖች ነበሩም እነ አዚክዌ የናይጄሪያው አዚክዌ በ37 ዓመተ ምህረት ወደ ሀገሩ የተመለሰ ከእንግሊዝ ግራጁዌት አድርጎ was part of that group ቺፍ አዎሎዎ እና ባይ አክሲደንት ደግሞ ሁለት የኢትዮጵያ ትውልድ ያላቸው ፒተር አብርሃም እና ሰምተህበት ከሆነ ፒተር አብርሃም የሚባል እና ፒተር አብርሃም አንዱ ነው። ሌላ ደግሞ ማን ነው መሰለህ? አርኤስቲ መኮንን የሚሉት ነው። እነዚህ የሁለቱ ታሪክ ምንድን ነው? ሶስተኛም አላቸው ኔቭል ኤድዋርድስ የሚባል ትሮትስካይት አክቹዋሊ። እነዚህ እንደ ተርን ኦፍ ዘ ሴንቹሪ እነ ፒተር አብርሃም እና እነ ኤድዋርድ በባርነት ተሽጠው በ1888
የእንግሊዝ መርከብ መንገድ አቋርጧቸው ስሌቨሪ ቁሞ ስለነበር አድኗቸው ነው የሚባለው። አድኖ ወደ ሳውዝ አፍሪካ ላካቸው። ሳውዝ አፍሪካ እዛ አንድ ክርስቲያን ሚሽን ቆይተው እና በቃ ቢካም ሳውዝ አፍሪካንስ። ፒተር አብርሃም የልጅ ልጅ ነው ማለት ነው እንግዲህ ዘ ሴም ቲንግ የኤድዋርድ ኔቪል ኤድዋርድ የኔቪል ኤድዋርድ አያቱ እንኳን እናውቀዋለን። ኦሮሞ መሆኑ ምን ቢሾ ጆርሳ ነው የሚባለው። ከዛ ከባሮች ከመርከቧ የዳኑ ናቸው። በኋላ እነዚህ በሰላሳዎቹ በአርባዎቹ በጣም በጣም ዲፈንደርስ ሆኑ እና ፓንአፍሪካኒስም በመካፈል ጀመሩ። አንዱ ፒተር አብርሃም ጸሐፊ ሆነ። ማን ነው ቲ መኮንን የሚባልም ይሄ ከትግራይ የሄደ ነው። ከአንድ ጂኦሎጂስት ጋር ሂደው ወደ ጀሜይካ ሂደው እዛ የቆየ ነው። ይሄ ሶስተኛ ትውልድ ማለት ነው። እሱም እንደዚሁ ቨሪ አክቲቭ ነበር እንደ ተርቲስ። እንዲያውም ኢትዮጵያ በጋዝ ሙሶሊኒ በጋዝ ህዝቡን ሲጨፈጭፍ he petitioned to Norway somehow. I don't know. I think he was a student in Norway በዛን ጊዜ እና ፔቲሽን ያደረገ ነው። he was part of that group, part of that crowd, part of that ፓንአፍሪካኒስት የሚላቸው ነው ለማለት ነው። ስለዚህ ይሄ ሁሉ እንቅስቃሴ እንግዲህ is toward a ዩናይትድ አፍሪካ እና ዳያስፖራውን ባለው እድል ለዚሁ ለዩናይትድ አፍሪካ ድጋፍ እንዲሰጥ የሚጣጣር የነበረ ነው። ማንቸስተር የተካሄደው 1945 ባለፈው ጊዜ ጠቅሼዋለሁ መሰለኝ ፈርስት ራውንድ ኦፍ የኛ ኢንተርቪው በጣም በ1945 ኢትዮጵያ እንግሊዞችን እንደ ቅኝ ግዛት ሊይዟት ስለፈለጉ they knew that and they protested actually በውሳኔው ላይ በማንቸስተር የተደረገው አምስተኛው ነው የፓን አፍሪካን ስብሰባ መሰለኝ 1945 እና ውሳኔ ያሳለፉ ሃንስ ኦፍ ኢትዮጵያ የሚለውን ጸረ ኢምፔሪያሊስት ሆነው የቆሙ ናቸው ለማለት ነው። ኦል ዲስ ቲንግስ እንግዲህ ምንድን ነው ወደ አፍሪካ አድጋ ተባብራ በአንድነት እንዲሁ በወደብና በመሬት በትንሽ በዚህ በላም በግመል በምናምን ከሚጣላ ዩናይትድ ሆኖ ያለውን ሶሪ ጸጋዎች እንዴት አድርገው እንደሚጠቀምበት ጀስት ኤግዛክትሊ ጋር ፈረንጅ ዲድ ፈረንጆችም የዓለም ጸጋ የተካፈሉት እየተጣሉ አይደለም። እርግጥ መጣላት ነበር። በት ኢት ኢዝ ኖት አዝ እንደዚሁ የኛ መቅሰፍት ወደ መቅሰፍት የሚመራ ሽኩቻ አልነበረም። ዳት ማች ነው የማውቀው። ስለዚህ ይህንን ነበር እቅዳቸው። እንዳየነው መጀመሪያን አፍሪካኖች ነፃነት ካገኙ ትልቅ ኮመን ማርኬት የነበረው የኢስት አፍሪካን ኮመን ማርኬት በሶስት ሀገሮች የቆመ ነው። በደንብ ይሰራ የነበረው ሳምሃው ይህን ሲፈርስ በአይናችን አየ ነው። ይህንን ያሰብነው እኛ ሱዳንና ኢትዮጵያ፣ ሩዋንዳና ቡሩንዲ የሚጨምር ነበር ተስፋ ሆፕፉሊ ከመቃብራቸው ሆነው ይህንን ነው የሚያስቡ እነ ዱቡዋ፣ እነ ፓድሞር፣ እነ አብርሃም፣ እነ መኮንን ግን ሲፈርስ አየ ነው። አንዱ ይሄ ነው እንግዲህ ኦኬ አሁንም አለ ነው የሚባለው። በት ኢፌክቲቭሊ ስታየው ቢኖር ኤካዋስም አለ በምዕራብ አፍሪካ። ይሄ ቢኖር ግን አፍሪካ የዓለም ንግድ 10% እርስ በርሷ ንግድ ስታካሄድ ከ10% በታች ሊሆን አይችልም ነበር። ወትኤቨር ዊ ሃቭ ኤካዋስም ቢኖረን የኢስት አፍሪካን ኮመን ማርኬት የሚሉትም አለ በቅንፍ እናስገባውና ኢፌክቲቭሊ እንደማይሰራ ያለ የኢንተርናል ትሬድ የኮንቲኔንታል ትሬድ ከ10 ከመቶ በታች ነው እና 90% ንግዳችን የምናደርገው ከፈረንጆችና ካደጉ የእስያ አገሮች መሆኑ ነው የሚታወቀው።
ይህን እንዳይሆን ግን አሁን ምንድን ነው እስቲ ዳግም ግምት አድርገን እንደገና እነዚህ ማህበሮችን የህዝቦችን መቀራረብ እንደገና እንዲያድግ ከማድረግ ይልቅ አሁን ቲፒካል የምናየው ያለን ኢትዮጵያ ላይ ነው። ኢትዮጵያ ውስጥ ሶ ትራጂክ ሀብት ያለው ሀገሩና ህዝቡ አካባቢው ቀጠናው ማለት ነው። ኢትዮጵያ ስለ ቀጠና ነው አይሉክ አዲ ቀጠናው ሆርን ኦፍ አፍሪካ አዘ ብሎክ። ምክንያቱም ስታየውም ሂስቶሪካልም ባንድ ኢቮልቭ ሆኖ ያደገ ነው። ላስት 120 years ብቻ በቂ ነው የነበረውን የኢንተርአክሽን በማንኛውም ኢንተርአክሽን የህዝቡም ይሁን በበጎም በክፉም ኢንተርአክሽን እንደነበር መስተጋብር እንደነበር ነው የምናየው። ሶ አይ ፎከስድ ኦን ዳት ቲንግ። ሶ ችግር ኢትዮጵያ ስል ችግሩ ኢን ሶማሊያ ሉካት ሶማሊያ እኛ የምናወራው ያለን የኮመን ማርኬት ስትናደርግ በኢስት አፍሪካ ነው። ግን ዊሲ ኢን ሶማሊያ ወደ 3-4 ከፋፍላ እናያታለን። ሁለተኛ ኢትዮጵያ አሁን ያለውን ሁኔታ በጥሞና ካልታየ እንዴ ሶማሌ እና ኢትዮጵያ ምን አለ የሚለያቸው? አንድም ነገር እኮ የለም። ዩ ካን ሲ ኢት ሃፕኒንግ ዴር። ኢትስ ኖት ኦንሊ ዳት ኢት ካን ኢቨን ሃፕን ዊዝን ኤሪትሪያ ኢትሰልፍ ዴር ኢዝ ዳት ፖሲቢሊቲ። እና ቆም ብሎ ማሰብ ያሉንን ጸጋዎች በህብረት እንዴት እንደምንጠቅባቸው ልክ አባቶቻችን እንዳሉት የፓን አፍሪካኒስት አባቶች እንዳሉት እሱን ለማድረግ ህብረት እንደሚያስፈልገን ጸጋዎች መከፋፈል እንደሚኖረን ነው። ሉካት ሱዳን ወትስ ሃፕኒንግ። ምክንያቱም ሱዳን ቀጠናችን ነው ራሱ። እንዴት እናደርገዋለን የሚባለው ለዚሁ ለአዲሱ ትውልድ ነው የምንተው። አይም ሹር አዲሱ ትውልድ ያለን አሁን እንደኛ በተለይ አይሶሌትድ እና በክልል ያደገም አይደለም። ሞስትሊ ይሄ ምንድን ነው ዓለም አቀፋዊ ምናምን ያለው ነው። ፎር ጉድ ኦር ባድ በኢንተርኔትም ሊንክድ የሆነ ነው። ሶ ሂ ውድ አስክ ዋትስ ሮንግ፣ ምንድን ነው ችግራችን ብሎ የሚጠይቀው ይሄ አዲሱ ወጣት እንደሚሆን አምናለሁ። ሶ ሪሊ እኔ ምንም በማቀርበው ሳጀሽን ምናምን የለን። የነበረውም ፈርሰዋል፣ ይመለስ። እስቲ የኢስት አፍሪካኑ ትልቅ ኤግዛምፕል የማደርገው እኔ እሱን ነው። ምክንያቱም ህብረት በደንብ የኢኮኖሚክ ኢንቴግሬሽንም የሚታይበት የነበረ ማህበር ነበር ከመፍረሱ በፊት በስልሳዎች መጨረሻ የፈረሰ ነው። ይህን እንዴት መልሰን ሌላም ኮንቲኔንታል ህብረት እንዲመጣና አትሊስት ይሄ የፖለቲካ ጉዳይ አይደለም። ወይ ኖት ቶኪንግ ኦፍ ኔሽን ባውንድሪ ምናምን አይደለም እናወራ ያለ የፈለገ ፑንትላንድም ቢሆን የራሱ ባንዲራ የያዝ አይ ዶንት ኬር። ግን የህብረቱም የኢኮኖሚክ ኢንቴግሬሽን የህዝቡ መቀራረብ የሚቀጥለው በዚህ መንገድ ብቻ ነው ብዬ ነው የማምነውና አመሰግናለሁ። እስቲ እንግዲህ ያው የአድዋ ድል የ130ኛ ዓመት በዓሉን በዚህ የካቲት 23 ይከበራል። የአድዋ ድል ታላቅነት ያው የመጀመሪያ እንግዲህ የኢምፔሪያሊስት ፎርስን ያሸነፈ ነው። ይሄ የጥቁር ህዝብ ታሪክ ትልቅ ሲግኒፊካንስ ነው ያለው። እስኪ የዳግማዊ አፄ ምኒልክን የእቴጌ ጣይቱን ሮል እና የአድዋ ድልን አስመልክተ ከፓን አፍሪካኒዝም ጋር እና ከብላክ ሂስትሪ መንዝ ጋር በተለይ አሁንስ በምን መንፈስ መከበር አለበት የሚለውን ነገር እስኪ አያይዘህ እንወያይ በሱ ላይ። ዋናው መጀመሪያ እንደጠቀስኩት አድዋ ወዝ እንደ ካታሊስት ነበር ለዚህ ሁሉ ውጭ ላሉ አፍሪካንስ ዳያስፖራ ለነፃነት እንዲቀሳቀሱ
እንደ ሰንደቅ ዓላማ አንግበውት የሚሄዱ የነበረ ታሪካዊ እ፣ ኦፐሬሽን ነው እና እ፣ ምንም ይሄ አያጠያይቅም። እስካሁን ድረስም አፍሪካን እንዲሁ እንደ ቅርጫት ሲቆራርጧት ሲከፋፍሏት እ፣ በዛን ጊዜ ነው ይሄን ኦፐሬሽን የተካሄደው እና ኢትዮጵያ ሳክሰስፉል ሆና የወጣችው። ዋናው ነገር ግን ምንድነው? ምኒልክ ለምሳሌ ልዩ የሚያደርገው ነገር ቢኖር ለመላ ብሔር ብሔረሰቦችን ለመጀመሪያ ጊዜ እ፣ አሰባስቦ ጣሊያንን ኮንፍረንት ያደረገ ነው። ዜር ኢዝ ኖ ኮስችን አባውት ኢት። እንደ ለምሳሌ ዶጎሊና ተዳሊና ኢቨን ዶጎሊም ባይዘወይ የአሉላ አሉላ ጣሊያንን ያሸነፈበት ነው። ይሄ ከማሳዋ ትንሽ ፈንቀቅ ብሎ ነው። ወደ 500 የጣሊያን ወታደር ጣሊያን ሀበሻ ያልነበረበት ነው። ይሄ እስከ ጀነራሉ ጋር የተገደለበት ነው። ለምሳሌ ሌላም የጉንደትና ከግብጾች ጋር የተደረገውም ስታየው ሞስትሊ ኖርዘርን ፎርስ ነው የመከቱት። ይሄ ነገር አብዛኞቹ ኖርዘርን ፎርስ ነው። ስለዚህ የትግራይ በተለይ ይሄ የአድዋ ጦርነት ግን አጠቃላይ የኢትዮጵያ ብሔሮች አጠቃላይ ላይሆን ይችላል፣ ግን አለ አይደለም በዛ ባሉ ብሔሮች ከዚህ በፊት እዚህ ቲያትር ተካፍለው የማያውቁ የተከፈሉበት ስለሆነ ትልቅ ሲግኒፊካንስ አለው። ኢቭን ለኢትዮጵያውያን ቢያውቁት ይሄ የመጀመሪያ ጽንስስ ነው። ናሽናል አርሚ ወደ ናሽናል ህልም ከነበራቸው ሰዎችም ይሄ የሚረዳቸው ነው። ለዛ በአንድነት ሆነው ጠላትን መመካታቸው። ሌላ ለማውራት የምፈልገው ሁለት ኮንትራቨርሲ ነገሮች አሉ ስለ ምኒልክ ሲወራ። እርግጥ ምኒልክ ጣሊያንን ማሸነፋቸው ዓለም መስክረዋል። ግን ትርክት አለ። አንዱ ትርክት ለምሳሌ በእኔ በኤርትራ ወንድሞቼ እና እህቶቼ ምኒልክ ጣሊያንን አሸንፎ ሲያበቃ ለምን ባህር ላይ አላስገባቸውም ነው ነገሩ። በእውነቱ ለመናገር ግን ያን ለማድረግ አቅም አልነበረውም። መጀመሪያ የአድዋ ጦርነት የተካሄደው ልክ እንደ ቴይል ኤንድ ኦፍ ያ ትልቁ ረሃብ ክፉ ቀን የሚባለው በአማርኛ፣ በትግርኛ አካሂዳ ይሉታል። አካሂዳ ማለት የመካካድ ዘመን ማለት ነው። አካሂዳ ኢት ዋዝ ካና ብዙ ዓመት የቆየ ረሃብና የከብት በሽታ አገሩን በሙሉ እያዳረሰ ነው። በዛን ጊዜ ነው እንግዲህ የአድዋ ጦርነት የተካሄደው። ስለዚህ ምኒልክ እንዲያውም እድለኛም ባትሆን አገሪቷ ጣሊያኖች ጠንካራ ቢሆኑ ኖሮ ተመልሰው ሊይዟት ትልቅ እድል ነበራቸው። ግን ጣሊያን ደካማ ነው፣ ድሃ ነበር ምናምን ምንም ለማድረግ አልቻለም። በ1900 የአዲስ አበባ ስምምነት ላይ ተፈራረመሽ የኔቺ ትሁንልኝ እና ተዋቸዋለሁ አለ። ምኒልክ ደግሞ እስክጠናከር ብሎ ተወው ነገሩን። ስለዚህ በዚህ ምክንያት ነው ወደ ባህር ሊያስገባቸው ያልቻለ። እንዲያውም ለዘውዱም የሚያሰጋ ነበር። ፎርዛት ማተር ነው የምልህ። ሁለተኛ ትርክት ደግሞ ምንድን ነው? በአንዳንድ ሰዎች የሚነገረው ትግራይን ወደ የትግርኛ ተናጋሪዎች ወደ ሁለት ለመክፈል ያቀደ ነው ይላሉ። ግን ምክንያቱም ያልኩህ ነገር ነው። አይ ዶንት ቲንክ ያን ያህል አስበው ያደረጉት አይመስለኝም። እና እንጂ ሁለት ነገሮች አይ ዋንት ደም አውት ኦፍ ማይ ባክ ቢኮዝ አይ ቢሊቭ ኢን ዳት ሳይሆን ሂስቶሪካል ሬከርድ ስታየውን የነበረውን ሁኔታ ስታይ ይህንን ነው የሚመስለው እንጂ ጠንካራ ቢሆንማ had 100,000 አርሚ አድቫንስ 100,000 ፔዘንት አርሚ እና ትግራይ ኦልሶ ወደ ኤፒሰንተር የዚሁ የረሃቡ ትግራይ፣ ጎንደር፣ ኦል ዲስ ኤሪትሪያን ሃይላንድ ኤሪትሪያ፣ ሎውላንድ ኤሪትሪያ ኦል ዲስ ኖርዝ ያለውን በሙሉ ወደ ኤፒሰንተር ኦፍ ዲስ በረሃቡና የችግሩ በሽታው። ስለዚህ እዛ ለመቆየት አቅም አልነበረውም። የነበረበትን ቦታ የጦር አውድማው
ይህን ያክል አርሚ ሳፖርት ለማድረግ ቁሳቁስ ለማቅረብ ምግብ ለማቅረብ አቅም የለውም። ዳትስ ዋይ ምኒልክ ወዲያውኑ ጣሊያኖችን እንደደመሰሳቸው ወደ ሀገር የተመለሰ መሀል ሀገር የሄደው ዳትስ ዋት ኢት ኢዝ። ምክንያቱ ይሄ ነው የሚመስለኝ። እኔ ትንሽ ምኒልክን መውቀስ ሳይሆን የነበረውን የእድገት ደረጃውን ሳየው ግን አንድ ነገር አለ የማወራው። ኮንጎ የሚባል ሀገር አለ። ይሄ ኮንጎ ትልቁ ኮንጎ ስታየው የተከበበ ነው በመሬት ግን ምንድነው ያደረገው ገዢው ቤልጅሙ የኮንጎ የማነው የቤልጅየም ንጉሥ ሌፖልድ ዳግማዊ ሌፖልድ ትንሽ ስትሪፕ ኦፍ ላንድ ቆርጦ እንዲያውም አይ ዶንት ቲንክ ወደ 10-15 ኪሎ ሜትር ማነው ዊድዝ እና ስፋት ያለውም አይመስለኝም። ልክ እችን ቀጫጫ መሬት ይዛ ወደ ባህር ትሄዳለች እና ከባህሩ የፈለገውን ራበሩ ይሁን ምናምኑም ወርቁም ማነው ያለውን ኮታ የሀገሩን ሀብት ወደ ባህር ሊልከው ይችል ነበር። ሰው ምኒልክ በ1900 አዲስ አበባ ያደረገውን ከጣሊያን ጋር ስምምነት ያን ጊዜ ነው ያለቀው ስምምነቱ 1900 በአበሻ 1892 ገደማ ነው። ያን ጊዜ ለምሳሌ እችን ነገር ለማድረግ ቢያስብ እንዴት ጥሩ ነበር። ዋይ የባህር በር ፍለጋ ኮንጎ የኮንጎን ማፕ እና ይገርምሃል፣ ቀጭን ነገር አለች ወደ ባህር እና ዋይ ሂ ዲድንት ቲንክ ዳት ነው። እኔ አሁን የ21ኛው ክፍለ ዘመን ሰው ነኝ። አሁን አይ ቲንክ ሪትሮስፔክቲቭ እያልኩ ያን ጊዜ ግን ሜንታሊቲ ዋዝ ሲምፕሊ ፔዘንት ሜዛኒቲ የነበረው። ኢትዮጵያ ዋዝ ኖት አን ኢንዱስትሪያል ላይክ ኢታሊያንስ ላይክ ኢንግሊሽ ላይክ ቤልጅንስ። ይህንን ማሰብ it never occurred to him. Instead, he was using ዜላ እና ሌሎች ታጁራ የመሳሰሉ ወደቦች መጠቀም። ግን እንዲሁ አንተ የታሪክ ምሁር ነህ። ታሪክን መታየት የሚገባው ያው ፕሬዘንቲዝም ኢዝ ኢምፖርታንት ባሉበት ሁኔታ ነው የሚታዩት አይደል? አሁን ካልከው ጋር አይጋጭም ወይ? ለምሳሌ ጦርነቱን መቀጠል አልቻሉም። ወዲያው እንዳሸነፉ ወደ መሀል ሀገር መጡ። አልጋውንም ቢሆን የሚነቀንቅ ሪስክ የሚነበር ከነበረ ወደ ሌላስ ነገር ደግሞ አፄ ምኒልክ ኢንጌጅ ማድረግ የሚችሉበት እድል ይኖራቸው ነበር። ነገርኩህ እኮ ኮንፈስ እኔ ንስሐ ገባለሁ። አሁን እኔ የ21ኛው ሴንቸሪ ሰው እኔ እናንተ ዊ ቲንክ ዳት ወይ ግን የኛ አሁን የማስብበት ወቅት የሌኦፖልዱ የዛሬ 120 ዓመት አስቦበት ነው ይሄ ነገር ያደረገ ነው የምልህ። ዋይ ምኒልክ ዲድንት ዱ ኢት ደግሞ አይ ዊል ቴል ዩ ቢኮዝ ኢትዮጵያ ዋዝ አ ፔዘንት ካንትሪ ዋዝ አ ፊውዳል ትምህርት ቤት ያልነበረው ናቲንግ እና ይህንን አልተደረገም ብዬም አልወቅስም ያለሁ እኮ ኖ አይ ካን ኖት ዱ ዳት። ይሄ ካልኩማ ወቀሳው አሁን ራይት ሌፍት ነው ያለ። በታሪክ ተሞርኩዘን ታሪክ እንደ ማስተማሪያ ከማድረግ ይልቅ ዊ ኪፕ ኦን ብሌሚንግ ኢች አዘር እና ከዛ ለመውጣት ነው የምፈልገው ያለሁ። እኔ ግን ኦብጀክቲቭሊ ስነግርህ ግን ይሄ ቢሆን ኖሮ ፕሮባብሊ አሁን ያለውን ችግር ላይመጣ ይችል ነበር። አቶ አብይ እና አቶ ኢሳያስም በዚህ አይጣሉም ነበር። ወደቤ ነው ወደብህ ነው እያሉ አይጣሉም ነበር ነው። ያ እንግዲህ እንደምታውቀው አንተ የታሪክ ምሁር ነህ። ኢትዮጵያ ውስጥ ያሉት የታሪክ ፖለቲካና የፖለቲካ ታሪኩ ከመቶ ምናምን ዓመት ጀምሮ የግጭቶቻችን መሰረት ናቸው አሁንም ድረስ መሰረቶቻችን እነዚህ ናቸው እና ይሄንን እንግዲህ ምናልባት በኢትዮጵያ ታሪክ ላይ የጋራ መግባባት የለም። የሚጻፍበትም የሚተረጎምበትም ነገር እንደዚሁ ነው። አንዳንዶች ምን ይላሉ? የዳግማዊ ምኒልክ የአድዋ ድል ጦርነት አሸናፊነታቸው እድልም እርግማንም ይዞባቸው መጥቷል ይላሉ። ይህንን ትስማማለህ? ይህን አርጊመንት ሼር ታደርጋለህ? አብሶሉትሊ። አሁን ነገርኩህ እኮ የመጨረሻን ማነው ሀሳቤ ሲገልጽ ይሄ ነው ያልኩት እኮ አመጣ እንጂ እርግጥ ማነው አሉታዊ ነገሩ ምንድን ነው? አሁን የምናየው ያለውን ነገርን ላይከሰት የሚችል ነበር ነው። ላይከሰት ይችል ነበር። ኖት ኦንሊ ዳት አይ ጎ ኢቭን ቢዮንድ ዳት ከአፄ ምኒልክ
ተዋቸውና ኢቨን ከምኒልክ በፊት የነበረውን ስርዓት ማዕከላዊ ስርዓት ባይ ዘ ወይ ማዕከል ስንል ኢትዮጵያ ውስጥ ማዕከል አልነበረም። ኢቨን በአፄ ዮሐንስ ፎርጌት ቴዎድሮስ ኢትዮጵያን አስተባበረ ምናምን ነው የሚባለው። ፎርጌት ኦንሊ ምኒልክ ነው ሰንተር ያመጣ ሰንትራላይዝ አድርጎ አንተ ሂድ እንደ ራሴ ነህ ወደዛ ሂድ፣ ግብር ሰብስብ፣ ግብር ወደ እኔ ላክ፣ ሰው ሲፈልግ ሰው ትልክልኛል። ህይወት ፎር ፈርስት ታይም ያደረገው ይሄ ነው የሴንትራሊዝሙ እና ይሄ ያስተሳሰቡም ለምን ይሄ እንዳልሆነ ብዬ አሁን ታሪክን ሲወቅስ ወይም ሰውም ሲወቅስ በዛን ጊዜ የነበሩ ሰዎችን ኢትስ ኖት ፌር አብሶሉትሊ ኢትስ ኖት ፌር እና እንዳለው ነው መግለጽ በታሪክስ ያለብን ቢሆን ኖሮ የሚባል ነገር ማንሳት ይቻላል እንዴ? በታሪክ ቢሆን ኖሮ ነው አክቹዋሊ አዝ አን ሂስቶሪያን ኢቨንቱን አይቶ ነው ትንተናው የሚገባ ኖት ዴርፎር ይሄ ቢያደርግ የነገርኩህ እኮ አሁን የምኒልክን ስቴት ኦፍ ማይንድ ለመግለጽ ነኝ። ኮንጎን ሳሳይ ለምሳሌ ሌኦፖልድ ዋይት ማን ተውጣት እኔ ራበር አለኝ ከኮንጎ እንዴት ነው የማወጣው? በዚህ ነው የማወጣው። ኦሽኑ በዚህ ነው ያለው አትላንቲኩ። ዴርፎር ስትሪፕ ኦፍ ላንድ ከነ ፖርቱጋል ነበረው አንጎላን የያዘው። በዛም ስፔን ነበረች መቸለኝ ሴንትራል ሪፐብሊኩ ነው። ቆርጠህ ውሰዳዎችስ ወደ ባህር ሂድ ምናምን እና አንድ 10-15 ኪሎ ሜትር ዊድዝ ያላት ስፋት ያላትን ዋይ ሂ ዲድንት ቲንክ ዳት ቢኮዝ እንደው ይሄስ ሮንግ አናሎጂ አይሆንም ወይ ጋሽ አብዮ? ለምሳሌ ሊዮፖልድ ዋይትማን ነው ፖርቹጋልና ከስፔን ጋር የነበረው የአውሮፓውያን አመለካከት ነው። ስክራምብል ኦፍ አፍሪካ አለ። አፍሪካ ሊቃረጡ መጥተዋል። በስምምነት ነው የበርሊኑ ኮንፈረንስ ይህን ነገር ያደረገውና ሊያደርጉ የሚችሉበት ነገር አለ። ዳግማዊ አፄ ምኒልክ ግን ጠቅላላ እንግዲህ አሁን ረሃቡም፣ ችግሩም፣ ጦርነቱም፣ የስንቁም አቅሙም የተበታተነ ኃይል ይዘውም ዓለም አቀፍ ሁኔታዎቹም የራሱ ስክራምብል ኦፍ አፍሪካ ባለበት ሁኔታ ላይ ቢያስቡስ ሊተገብሩ ይችሉ ነበር ወይ ነው ራሱ አናሎጂውንስ መጠየቅ አይቻልም ወይ? ሮንግ አይሆንም ወይ? ኖ ይሄ ቢታሰብ ኖሮማ ምንድን ነው ዳት ሚንስ ዓላማ አለን ማለት ነው። ዊር ቲንኪንግ እኔ የኔ ማነው ምርት አድጎ መንገድ መውጫ ያስፈልገኛል እንዳለኝ ኦፍኮርስ ዜላ ወዝ ዴር ኦልዌይስ ወዝ ዴር ፎር ሴንትራል ሸዋ ምን ፓርቲኩላር ይሄ ሸዋው እና ሳውዙ ዜላ ወዝ ሜይን ፖርት ዋናው ወደብ የነበረው ግን አናደር ቲንግ ደግሞ በምስራቅ በኩልና እንዲያውም ከሸዋን ሃይላንድስ የሚመጣውን ቁሳቁሶች፣ እቃዎች፣ ንብረቶች ምናምን የተመረቱ ነገሮች መውጫ እችን ወደ አሰብ መውረጃዋ አሰብ ጥግጥግ ብትን አሰብ እና ማድረግ ያላሰቡትን ዋናው ነገር ምክንያቱም የእድገቱም ደረጃ ነው ይህን እንዲያስቡ ያላደረጋቸው። ከዳግማዊ ምኒልክ ከዳግማዊ ማነው ስሙ የቤልጅየሙ ንጉሥ እናወዳድረዎቸው የማይቻል ነው። ሂሶስ ኦልሬዲ ዲቨሎፕ ሆኖ መርከብም ሰርተው ነው ወደ ውጭ ሀገር ሄደው ግዛቶችን የያዙ ገባ አይደለም። እና እኛ ደግሞ ዊ አር ሴሌብሬቲንግ ምኒልክ ፎር ብሪንጊንግ the southern people the eastern people into a central system ወደ ማዕከላዊ ስርዓት ማምጣቱ እሱን ብቻ ሰለብሬት አድርገን ይበቃናል ነው ምንል ያለን። በጊዜው እንደ ጊዜው የሀገር ግንባታ ስርዓቱ ራሱ ትልቅ ሌላ አድካሚ ነገር ነበር። ብዙ ነገር ነበረው ራሱ የነበረ ግን ራዘር ይሄንን ካነሳ ነው ላይ ቀር ለምሳሌ ከዳግማዊ አፄ ምኒልክ በላይ ቀዳማዊ ኃይለ ሥላሴ ይሄንን የወደብ ጉዳይ ልባት ሊያደርጉ የሚችሉበት ነገር አልነበረም። ቀዳማዊ ኃይለ ሥላሴማ እንኳ በፌዴሬሽን እኮ ኤርትራን አስተባበሯት እኮ አክቹዋሊ እኔ ክሬዲት የምሰጣቸው ለነ ጸሐፌ ትእዛዝ ወልደ ጊዮርጊስ እና አክሊሉ ሀብተወልድ ፌዴሬሽኑ እንዲቀጥል እንዲጠናከር እና ባለውን ሁኔታ እንዲሄድ ነገር ብዙ ሰርተዋል ነው የምልህ። ግን ደግሞ በሸዋ መኳንንት ደግሞ አንዳንድ ነበሩ ደግሞ እንዴት በአንድ ሀገር ሁለት መንግስት የሚሉ ዋናው ራስ ካሳ ናቸው። ራስ ካሳ ኮንሰርቫቲቭ ነበሩ።
ምንድን ነው የምትሉት ያላቸው እዚህ የኤርትራ መንግስት፣ የኢትዮጵያ መንግስት እንዲህ አንድ ሀገር አይደለንም እንዴ? እነዚህ የተማሩን አክሊሉ ግን ነው ይሄ በፌዴራል ሲስተም ውስጣቸውን እንዲያስተዳድሩ እ፣ እ፣ የሚደረግ ነው። እኛ ኢትዮጵያም እንደዚህ ነች። ስለዚህ እ፣ ትርጉሙ ይሄ ነው ሲባል ስላላወቁት ነው ኢሮድ አድርጉት ለሚቴል ግን ያኔስ ቢሆን ቢኮዝ በፌዴሬሽኑ ጊዜ አም ኤሪትሪያን እና ልንገርህ ወት ሃፐን ኢት ጀስት ዴር ዋዝ ኖ ኤፈርት፣ ጥረት አልነበረም። ፌዴራሉ እንዲቀጥል ጥረት አልነበረም። ያ ፌዴራሉ እንዳለ ቢቀጥል ኖሮ በኋላ እንኳ አየነው እኮ ደርግ በመጨረሻ ለፖለቲካ ማኑቨር ነው ያደርገው ቢባልም አይ ዶንት ኬር አሰብ ገዝ ምናምን ፌዴራል አሰብ የራስሽን ብሎ የራስ ገዝ አስቀመጠ። ነበር። 5 ራስ ገዝ አቋቁሞ ነው። አዎ መጡ ደግሞ ኢህአዴጎች ደግሞ አሁን ፌዴራል ሲስተም ነው የምናውቀው። ፌዴራል ነህ አንተ ውስጥ የራስህ ታስተዳድራለህ። ግን ኢት ዋዝ ኦልሬዲ ኦቨር እንጂ ያን ፌዴራሉ ጃንሆይ ማ ሂ ዋዝ ፕሮፖነንት ኦፍ ፌዴራሉ እንዲቀጥል ሪሊ ፌዴራል ጥያቄው ግን ምን ነበር? በፌዴሬሽኑም ጊዜ የፖርት ጥያቄ እንደ ኢሹ ሊነሳ ይገባ አልነበረም ወይ? በተለይ አሰብን በሚመለከት አሁንም ድረስ ያላለቀ ጉዳይ ነው። የአሰብ ጉዳይ አይደል? ራሱ ጠቅላላ የኤርትራ ነው የወሎ ነው። እንዴት ነው በፌዴሬሽን ውስጥ ጊዜ ምጽዋን እንደያዙ ቀጥለው ወደ መሀል ሀገር አሰብንስ መጠቀም የሚሉ በጣም ብዙ የሚነሱ ነገሮች አሉ። ያው አክቹዋሊ ከርዕሳችን የወጣ ጉዳይ ነው ወይ ምናልባት Yeah, በሌላ no, ጊዜ no, no, it's okay. It's okay. We can handle it. አሁን ግን ምንድን ነው የምነው ያለ መሰለ የአሰብ ያለቀለት ጉዳይ አድርገን መውሰድ ነው ያለብን። አይ ዋንት ቱ ሂር አወር ኦዲየንስ። ምክንያቱም የባሰ ችግር እንዳንገባ ደግሞ ዋናው ትልቁ አሰብ ለትልቁ ኢትዮጵያ ነው። ፋንክሽናሊ ስናወራ there is no question about it። ኤርትራ የኤርትራም ኢኮኖሚ ቢያድግም እንደ ኢትዮጵያ ኢኮኖሚ ሊያድግ አይችልም። ቢኮዝ የመሬት ስፋት አለ፣ የህዝብ ብዛት አለ ምናምን። ይሄ እንዳለ ነው እንዳለን እንተዋለን። አስ ኮንስታንት ነው የምልህ። ግን ጃንሆይ ምንም ለማድረግ አይችሉም። ምክንያቱም እንዳለች ግዛቷ የነበረችዋን ዳስ ዋይ እኮ እነ ጆርጅ ፓልሞር እና ማን ነው ኢትዮጵያን እንደ ግዛት ለመያዝ የፈለጉት እኮ ሲምፕሊ ቢኮዝ ኢት ዋዝ አን ኢታሊያን ኮሎኒ ዴርፎር የጣሊያን ቅኝ ግዛት የነበሩ ወደ ከፍተኛው የዓለም አካል እናቀርበዋለን እና መፍትሄ ያገኝ። ስለዚህ ኢትዮጵያ ትልቅ ብትሆንም ንጉስም ቢኖርሽ አንቺ ከሶማሊያና ከሊቢያ ከኤርትራ አትሻይልም ያሏት 1943 ራብሻ የተነሳው በዚህ ነው። ይሄ እነ ያው ፓድሞር እንግዲህ የኮሎኒያል አውትሉክ ነው አይደል? ስለዚህ አዎ እንግሊዞች እንደገቡ እንዲህ ነው ያሉ ኦፍኮርስ የኔ የረር ጥያቄ ምን ኮሎኒ። መሰለ፣ በዚህ ከዳግማዊ ምኒልክ ጀምሮ አብሮ ሲያዝ ሁለት ትልቅ ታሪካዊ አጋጣሚዎችን የኢትዮጵያ መንግስታት በማወቅም ባለማወቅም በተለያየ ምክንያት ያጡት አጋጣሚ አለ። ታሪካዊ እድል ሉዝ ያደረጉት ነገር አለ ብዬ አስባለሁ። አንዱም በፌዴሬሽኑ ጉዳይ ላይ ልክ ኤርትራን እንደ ጠቅላይ ግዛት እንደ ክፍለ ሀገር በፌዴሬሽን ትቀመጥ አትቀመጥ፣ ከዛ በኋላ የፖርቱን ጥያቄ በሚመለከት እነ ጸሐፊ ትእዛዝም ቀዳማዊ ኃይለሥላሴም ጸሐፊ ትእዛዝ አክሊሉ ሀብተወልድም አላዩትም። ይሄ ነገር ሄደ። ያው የመጣ ኮንሲኩዌንስ ፌዴሬሽኑ ፈረሰ ይታወቃል። ከዛ በኋላም እንደገና በትጥቅ ትግል ሻዕቢያ ሲያሸንፍ ደርግ ሲወድቅ እንደ ህርማን ኮሆን የፖርቱን ጉዳይ አለ። መለስ ዜናዊ ለምሳሌ መጀመሪያ በታሪክ ተደርጎ የማይታወቅ ነው። ማዘርላንድ ለተገነጠለች ሀገር የመገንጠል ጥያቄ የጻፈ ነው። ይሄ ያኔ ለምሳሌ ህርማን ኮሆን አቅርቤው ነበር። እናንተ ምጽዋን ያዙ፣ ለምጽዋ ነው የሚቀርበው ለኤርትራ፣ አሰብን ለኢትዮጵያ የሚባል ሆኖ ዝም ብሎ በሁለት ግለሰቦች ምክንያት በቀዳማዊ ኃይለሥላሴና በመለስ ዜናዊ ምክንያት ኢትዮጵያን የባህር በር አሳጥተዋታል። እነዚህ አይነት ነገሮች አሁን ተደመደሙ ወደሚሉት ጉዳዮቹ ያለቁበት መንገድ የተበላሸ በመሆኑ የተፈጠረ ችግር ነው። ይሄ እንግዲህ በእኛ እድሜ ያለ ነው። አሁን አንተ በእኛ እድሜ የምናውቀው ነገር ነው። 83 ላይ እና ወደብ ሸቀጥ ነው እንገዛለን አያስፈልገንም ብሎ ያው መቼስ አንዱ የቲፒኤልኤፍ ፖለቲካል ክራይም ተደርጎ የሚወሰድ ኢንዲቪጁዋሊም የመለስ ዜናዊ ጥፋት ተደርጎ የሚወሰድ ነገር ነው ይሄ እና ያው ዞሮ ብዙ የተባለበት ጉዳይ ነው። ካርስታችን ያወጣናል። ሌላ ጊዜ ግን እንደው በቀጣይም እንዴት ሊሆን ይችላል ይሄንን ኢኮኖሚክ ኢንቴግሬሽኑን ልናየው እንችላለን።
አዎ፣ መጀመሪያ ነገርህ ምንድነው? ዋናው ኤንቲቲ የኤርትራን ኤንቲቲ ኮሎኒያል ኤንቲቲ እንዳስረከባት ነው ራሱ ፌዴሬሽኑም የመጣው ለዛ በዛ በቴሪቶሪያሉ የኮሎኒያል ቴሪቶሪ ነው። ኮሄን ያቀረበው ለምን አልተቀበሉትም? ጀስት ነው። ግን የዲሊንግ ጉዳይ ነበር። ግን ኤርትራን እንደ እዚህም አገር ኢትዮጵያ እዚህም መገንጠሏን ስትፈቅድ ጊቭ ኤንድ ቴክ ሊኖር ይገባ ነበር። አሁን እኮ የኢትዮጵያን ፍላጎት የሚያስጠብቅ መንግስትና ግለሰብ አለመኖሩ የተፈጠረ ችግር ነው። ኮኸን ይሄንን ነገር ጠረጴዛ ላይ አቅርቦት ኢሳያስ ሳይቃወም መለስ ዜናዊ ይሄን ነገር ተቃውሞ አያስፈልገንም ማለቱ ነው። አንዱም እኮ ሌላ ችግሩ። አዎ፣ ግን ጊቨን በኤርትራን ፐርስፔክቲቭ ስታየው ደግሞ ምን ጊቭ ኤንድ ቴክ አለ? ዘር ኢዝ ኖ ጊቭ ኤንድ ቴክ። ይሄ ቴሪቶሪያል ኢንቴግሪቲው ጣሊያን ማን ነው 1863 ሩባቲኖ ካምፓኒ ከገዛው ጀምሮ በኋላም ወደ ደጋው ወጥቶ እነ 19 አዲስ አበባ ስምምነት ደግሞ ልክ ይሄ መስመር ይዞ የኤርትራ አካል ብሎታል እኮ አሁን እኮ ይኸውልህ ከሱልጣን ኢብራሂም ሸጠ እነዚህ ታሪካዊ ነገሮች ኮሎኒያል አፐርሃንድነስ ያላቸው ድርድሮች ሆኑና ቅኝ ግዛትን እየተቃወም ጸረ ቅኝ ግዛት እንቅስቃሴ የሚያደርግ ሀገር በቅኝ ግዛት ሕግ መገዛቱ ተገቢ ነበር ወይ አስፈላጊ ነበር ወይ? አንድ ሌላ ነገር ነው። አሁን የክሌሙም ጥያቄ እኮ ይሄ ነው። አሰብ የወሎ ክፍለ ሀገር ነው። ሂስቶሪካሊ ለማን ይቀርባል? እንዴት ነገር ሄደ? ከዛ ያ ኩባንያ ሸጠ። የተሻሻጡት ህገወጥ ነው። የሰው ሀገር ነው የገዛው። ሱልጣን ኢብራሂም ሸጠው። የሸጠው ድርጅት የጣሊያን ኩባንያ ነው። ለጣሊያን ሸጠው በሚል የቅኝ ግዛትን ሸቀጥ የተሸቃቀጡትን ነገር ተቀብሎ እንደ ታሪካዊና ህጋዊ ውልና ማስረጃ ይዞ መቀጠል ያስችል ነበር ወይ? አንድ ሌላ ጥያቄ ነው። አዎ፣ ግን ይሄ እኮ ሞዳስ ኦፐረንዲው በአፍሪካ የነበረ ነው እኮ ፊጎ ትሩአውት አፍሪካ በዚህ አይነት ነው። እሱ ለኢንዲፔንደንስ የቀድሞ ቅኝ ግዛቶች ቅኝ ገዢዎች ያደረጉት ነገር ነው። የኢትዮጵያና የኤርትራ ጉዳይ ላይ ግን በቅኝ ግዛት ባልተገዛች ሀገር ላይ ይህንን የኮሎኒያል ቦርደር ብሎ እንደ ህግም መውሰድ እንደ ዓለም አቀፍ ውልም መውሰድ ይቻል ነበር ወይ ነው። ይሄም አንድ ሌላ ነገር ነው። ከዛም ደግሞ ቁጭ ብለህም መተህ ስትመጣ ህርማን ከሆንም ይህን ጥያቄ ሲያቀርብ ኢትዮጵያና ኤርትራ በትጥቅ ትግል ኤርትራ ተለየች። አንድ አይነት ህዝብ ነው፣ አንድ አይነት እምነት አለው፣ ብዙ ሼር የሚያደርገው ነገር አለው፣ በጋራ ማደግ ይችላል፣ መነገድ ይችላል፣ አብሮ መስራት መበልጸግ ይችላል። ይህንን አክሰስ አለና አሁን ምንም እንደው ለውይይትም ብዙ ሊቀርብ የማይችል የኢትዮጵያ መንግስት ወከለ የምንለው መለስ ዜናዊ ይህን እንዲል አያስፈልግም ብሎ የጣለ መሆኑ አሁንም ድረስ ላሉ ችግሮቻችን ሌላ እንደገና ታይም ቦምብ እንዲቀመጥ አድርጎ አልፈዋል። የሄደበት መስመር ራሱ ብዙ ነገሮች አሉት። ኢንፋክት ወደ አድዋው እንመለስና ወደ አድዋ ከመመለሳችን በፊት እችን ነገር ግን ምንድነው ኤልያስ መሰለ መጀመሪያ ኔቨር ተውት ይሄ አሁን ተከትሎ የመጣውን ዝብርቅርቅ ኔቨር ተውት ብዛት እነመለስ ዜናዊ what they know officially that this territory was under Italian and then ከዛ ቆይቶ እንግሊዝ ቆየ። በኋላ ደግሞ ነፃነታችን ብለው የታገሉ እቺ መሬታችን ስላሉ it's theirs። ዋናው ግን የሁለቱ ጓደኝነት ስለነበር ኔቨር ተውት ይሄ ነገር ይመጣል ብሎ ፖርት ኦፍ አሰብ was always open። ግን ጓደኝነቱ ኦነርሺፕን አይጠቀልልም ነበር። ኦፈሩን አለመቀበል ይኖር ነበር። ኦውነርሽፕማ ምንድነው መሰለ ኦውነርሽፕማ የኤርትራን አይደንቲቲ ኢትስ ኤሪትሪያን ኤኒ ኮሎኒያል ፓወር። አከራካሪው ነገር አሁን 1963 ካይሮ ላይ የተደረሰው ስምምነት የአፍሪካን አንድነት ድርጅት እኮ ያሉ ኮሎኒያል ባውንደሪ እንዳለ እንቀበላቸው ነው የሚለው። እኔ እሱ ላይ ችግር የለኝም ጋሻ ብዬው። ይኸውልህ ፕሮብሌሙ ምን መሰለ፣ በቅኝ ግዢ ከቅኝ ገዢዎቻቸው ነፃ የሚወጡ አገሮች ላይ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ሲመሰረት የተስማማው በኮሎኒያል ድንበር እንሂድ የሚለው ራሱን የቻለ አንድ ሌላ ነገር ነው። በኢትዮጵያ ግን ጉዳይ ላይ የተለየ ጉዳይ ነው። ከማንም ቅኝ ግዛት ነፃ የምትወጣ ማንም ያሰመረልን ነገር ቦርደር የለም። አርተፊሻል በሆነ ነገር ነው የሄድ ነው። ከኩባንያው ጀምረ ሱልጣን ኢብራሂም ለኩባንያው ሸጠ፣ ለጣሊያን ሸጠ። የሄደበትን መንገድ ይሄ ታሪካዊ ዳራው ነው። ቀጥለን ግን መለስ ዜናዊ
ስልጣን ላይ እንዳለ ይሄን ነገር ሲደራደር ሄርማን ከሆን እኮ ይሄን ኦፈር ሳደርገው እምቢ አለ ሲል ወዳጅነትም ቢሆን ባልና ሚስትም እኮ ሲጋባ ይፈራረማል አይደል? ይፈራረማል እኮ አዎ ሁላችንም አዎ ስናገባ አዎ እና አዎ የመጡት ነገሮችን ስትመለከት ሜይንላንድ የራሱን ኢንትረስት ሳያስጠብቅ ሚሊየንስ ያኔ እንግዲህ 50 ሚሊዮን 40 ሚሊዮን ምናምን የሚገመትበት ዘመን የነበረን የህዝብ ቁጥር ይዘህ ያለ ባህር በር ልትሆን የምትችለውን ነገር ጥሎ ወደብ ሸቀጥ ነው ሊገዛው እችላለሁ የሚል ነገር መሪ መጣና ነው። አሁን እኮ ኢትዮጵያዊነት ስሜት ያለው መሪ ቢሆን ለኢትዮጵያ ህዝብ መብትና ጥቅም የቆመ ቢሆን በዛ መንገድ አያልቅም ነው። ያው ዞሮ ዞሮ አሁን ያው በተለያየ መንገድ መጣ። የሆነውም ነገር እንግዲህ ወደፊት ይሄ መጪው ትውልድ በምን ግን ምን ሪዞልቭ ግድ የለም ያደርገዋል። ግን እስቲ ግድ የለም ሌላ ጊዜ እናውራበት እንጂ እናወራበታለን። ምኒልክ ወደ አድዋ ደግሞ ድል ምኒልክ ስንመጣ ሴም ላይክ የኪንግ አሳንቲኒ የማን ነው የጋና የጋና እሱ መሬቱ ተቆረጠበት ሴም ቲንግ ነው ሴም ኮሎኒያል ፎርስስ ክሬት አሁን እኮ እዛ አይደል እንዲያውም እሱ ማውራት የለብንም እንጂ ዋት ዊ ሃቭ ሌትስ ሜክ አሰብ ኦፐሬሽናል ነው ማለት ያለብን አይ እስኪ እንትን ነው ሌትስ ማድረግ ቲንክ ያለብን። አሰብንም የኤርትራ ባንዲራ የምንወያየው እዛ ከሆነ ይኑር አይኑር አይደለም ችግሩ፣ የኢትዮጵያም ይኑር ሌትስ ሜክ ኢት ኦፐሬሽናል ዋት ዳዝ ኢት ሚን። ይሄ ወደ ትልቅ ነገር ነው የሚወስድ ወደ እንዲህ መተባበር። እናድርገው ከአርስት ብዙ እንዳንወጣ አሁን የዚህን የኮሎኒያል ድንበር የአሰብ ሁኔታ ምን ይመስላል ራሱን ችሎ ፈቃድ ከሆነ ቃለ ምልልሱ ልናደርገው እንችላለን። ዞሮ አሁን ይሄ ትልቁ ዛሬ ፎከሳችን የአድዋ ድል በዓል የዳግማዊ ምኒልክ እና የእቴጌ ጣይቱ ገጽታ። አንተ ልጠይቅ አስብ የነበረው ነገር አንዱ የዩኒቨርሲቲ መምህር ነህ ኒውዮርክ። የአድዋ ድል በአሜሪካን ዩኒቨርሲቲዎች የታሪክ ትምህርት ክፍል ውስጥ ይሰጣል ወይ? እኔ በቅርብ ተጽፎ ያየሁት የቅርብ ዓመት የሬይሞንድ ጆናስ ቪክቶሪ ኦፍ ዘ ባትል ኦፍ አድዋ ዘ ታይም ኦፍ ኢምፔሪያል ሚል 2015 ወር ምናምን ገደማ ያየሁትን ነው ማቀው። እና ከዛ በኋላ ለምሳሌ አንተ ይሄን ታስተምራላችሁ ወይ እናንተ ጋር ከብላክ ሂስትሪ መንዝ ጋር ሲያያዝ ይሄ በቀደም እንዳልነው ከፌስቲቫሉ ሙድ ወጥቶ ለትምህርት ታሪኩ ሊቀርብ ይችላል የሚለውን ነገር እንዴት ማየት ይቻላል? ይሄን ያክል ሲግኒፊካንስ ያለው ነገር ከሆነ በትምህርት ስርዓት ውስጥ ገብቶ በኮሌጅ በዩኒቨርሲቲ ይሰጣል ነው? ከሰጡስ ምን ያህል ዩኒቨርሲቲዎች ከነ ሃዋርድ አሁን የሱ ካለበት ዩኒቨርሲቲ ውጭ የት ይሰጣልን? እስቲ እንየውና። ሃዋርድ እና ሃዋርድ ብቻ ሳይሆን በብዙ ላንድ ግራንት ኮሌጅስ የጥቁሮቹ እንደ ሳብጀክት ሆኖ ይነገራል። ዋናው ግን በዚሁ ብላክ ሂስትሪ ማንስ ግን ኦኬዥን በየቦታው ነው የሚደረገው። የዳንስ ነው የምናምን ነው የምትለው ዩሲ ደም ፖፒላር ሆኖ እንደሚቀርብ ታዘባለሁ። እኔ ከሄሻን የዛሬው 18 ምናምን ዓመት ነው ሄሻን ስብሰባ ሄጄ ሃው ፕራውድ ዴይ ወር እና ዴይ ወር ሰከንድ ኢትዮጵያ የአድዋ አስነስተው ነው ሰከንድ ኢትዮጵያ ፈረንጅን እንደዚህ አሸነፍን። እኛም ባርነት ድሮ ከ1804 ያስወገድንንን የሚለውን ይከተላል። ኖት አሳች እንደ መደበኛ ሆኖ የሚማርበት አልመሰለኝም። ኢትስ ኦንሊ ኦን ኦኬዥንስ ዛት ዩ ሂር ዛት እንጂ በከሪኩለም ደረጃ በስርዓተ ትምህርት ተቀርጾ በካሪኩለም ደረጃ ኦፍኮርስ የአፍሪካን ኮሎኒያሊዝም ሲነሳ እንደ ሳይድ የሚነሳ ነገር ነው። መካከል አዘ ሳይድ ነው። ሌላ አንድ ኢምፖርታንት ነገር በቀደምም ስንወያይ ልጠይቅ ያሰብኩት ስለ አድዋ ድል የዳግማዊ ምኒልክና የእቴጌ ጣይቱ ትልቅ አመራር የፈጠረው እና ይሄ የመጀመሪያ ጸረ ኢምፔሪያሊስት አሉላም አለበት። አሉላም ያው አብዛኛው የሚጠቀሰው ሁለቱ በመሆናቸው አሉላ was a pusher. አክቹዋሊ ኖት ኦንሊ አሉላ በጣም አብሮ የዘመጡም ብዙ ሰዎች አሉት። የስ እንዲሁ የመዝመት ብቻ ሳይሆን ምንድነው አሉላ ሪሊ የማነው የጣይቱ ጆሮም ቅርብ ነበር እና አይ ቲንክ አሉላ was ኢንስትሩሜንታል ነው። የራስ አሉላ የዳግማዊ ምኒልክ የራስ አሉላ አባነጋና የእቴጌ ጣይቱ ድል በስፋት በተዘከረባቸው ሁኔታዎች ላይ በውጭ ጸሐፊያን በጣም የአድዋ ድል በዓል የአድዋ ድል የተዘከረበት መንገድ ሂስቶሪያኖች፣ ፖለቲካል አናሊስቶች የጻፉት ነገር በሙሉ ከድሉ ታላቂነት ይልቅ የጣሊያን ሚስቴክ ነው የጣሊያን ፌለር እንጂ ምኒልክ አያሸንፍም ኢትዮጵያ አታሸንፍም የሚል ናሬቲቭ ነው ያለ።
አዎ አብዛኛው የተጻፉት ማለት ነው። በአብዛኛው ነገርኩህ እኮ ይሄ ዲስ ኢዝ ቢተር ፒል አለ አይደለም? በጣም ጎምዛዛ መድኃኒት ነው ይሄ። ግን አክሰፕት ማድረግ አለብን ነው የምልህ። በሪሊ ኦኬዥኑ ለእኛ ስላለ ነው ያሸነፍነው እንጂ ኢጣሊ ምክንያቱም አንዱ ባላንጣችን ደካማ ስለነበር እንዳልከው ምንም አይስ ቬሪ ጉድ። እነሱም ነገሮች ሆነው ኖርማሊ ሁለተኛም ይሄ የክፉ ቀን ዘመን ነው የነበረው። ኤክስቴንድድ ፎር ኦልሞስት 10 years ከኢፌክቱ ጋር በኋላ ከአፍተር ኢፌክቱ ጋር እና ይህንን ሁኔታ ነው የምጠራው እኔ። የእንግሊዝ የጣሊያን ሚስቴክ ግን ጣሊያን ዋዝ ቦርን ፑር ባክወርድ ዲቫይድድ ልክ ኢትዮጵያን እስኪወሯት ድረስ 20 ዓመትም አይኖራቸውም አንድነታቸው በአውራጃ ተከፋፍለው የነበሩ ሰው እነሱ አሁን እኮ ምን መሰለ ድል መቼስ በማንኛውም መንገድ ድል ይገኛል አይደል? በማንኛውም መንገድ ድል ይገኛል። ይሄ ድል የተገኘበት መንገድ ግን የግዴታ የጠላትን ኃይል ደካማነት ከመከፋፈል የእሱ ሚስቴክ ነው የእሱ ፌለር ነው ከማለት ስትራቴጂክ ነበር አመራሩ። እንግዲህ አሁን አሉላም ምኒልክም እቴጌ ጣይቱም ውሃውን ይዘው ጣሊያንም ይሄን ደክመዋል። በተለይ እንዲያውም የምኒልክ ጦር በረሃብ የተጎዳ ሀገር ከክፉ ቀን በኋላ ዘምቶ ከ80 ሺህ እስከ 100 ሺህ ሰው የሚሆኑ ሰዎች አስተባብረው ይሄንን ነገር ሲሰሩ ለብዙ የጥቁር አፍሪካውያን በካሪቢያኖች በሙሉ ታላቅ ድል ሆነ። ይሄንን ለምሳሌ ሌሎች የታሪክ ጸሐፊዎች በተለይ አፍሪካውያን፣ ኢትዮጵያውያን፣ ኤርትራውያን ይህንን ነገር ታሪክ ሲጽፉት ያንኑ የኮሎኒያል ሂስቶሪካል ናሬቲቭ ለምንድን ነው የሚደግሙት ነው አንዱ ጥያቄ። የመጀመሪያው ፓርት ይሄ ነው። ጣሊያኖቹ ይሄ ዩሮሴንትሪክ የሆነው ናሬቲቭ የራሱ ዓላማ አለው። ምክንያቱም ይሄ ነገር ሌሎችም ሀገሮች ሬዚስት እንዳያደርጉት ምናምን ነው። ያልተገለጹ ብዙ ነገሮች አሉ። ግብፅ ሱዳን ውስጥ እኮ ለምሳሌ አሸንፈው ነበር አይደል? የቱርክን ነገር ከአድዋ ጦርነት በፊት ወዲያው ተቀደበሰ እንጂና ይሄ በኋላ 2 ዓመት በኋላ ነው የኦምዱርማን ጦርነት ከኦምዱርማን ከ2 ዓመት በፊት በኋላ በ1890 84ም ነበር። 84 ነበር ኤግዛክትሊ ከአድዋ ጦርነት አንድም በፊት። ነበር አዎ። ከኦምዱርማን በፊት ከዛ በኋላ በኦምዱርማን መጡና እንደገና ነው ዲፊት ያደርጋቸው ሪካፕቸር ያደረጉ። ቶታል ዲዛስተር ነው እዛ የኦምዱርማን ወደ 11 ሺህ ሰዎች እነ ኪችነር እዚህ ካናዳ ውስጥ አሁን አገር ተሰይሞለታል በስሙና ያ ኪችነር እና ኪችነር በጣም ብዙ ጸረ ኢትዮጵያ ኃይል የነበረ ነው። ኤኒዌይስ ኪችነር 48 ወታደሮች ነው ያጠፋ። whereas 11,000 Africans died at the 11 ሺህ Battle of እና Muro. ቸርችል ዘግንኖት ከዚህኑ ወረቀት እስኪጽፍ ድረስ እንዲህ አይነት ብሩታሊቲ እና ሳቬጀሪ ተደርጎ ራሱ እንግሊዙን የሚያስገርመውን አይነት ጭካኔ የጨከነ ነገር ነው ያለው እና ያ አሁን የምታቸው የሱዳን ነገሮች አሉ። ኤኒዌይ ብዙ ነገሮች አነሳን። በዚህ በአድዋ ጦርነት ላይ ያለውን ነገር አሁን ያንተን ትንታኔ አንድ የምቀበለው አለ፣ ግን አሁን የግድ አንድ ሌላ ቀን ላስቸግርህ ነው ማለት ነው። ምክንያቱም የሰዓትም ገደብ ደረሰብን። አልቋጨነውም። አሁን የዚህ ሌላ 1 2 3 ኦቨርላፕ ያደረጉ ነገሮች መጡ። ያው አንተን ሳገኛው ምሁር ሲገኝ የሚመጣ አንድ ኢንቶክሲኬሽን አለ፣ የጋዜጠኛ ኢንቶክሲኬሽን። ብዙ ነገሮችን የመጠየቅ ፍላጎት ነው። በክፍል 3 አጠቃላይ ገጽታውን በሚመለከት ፓንአፍሪካኒዝም ላይ አፍሪካ ላይ ዛሬ አረንጓዴ፣ ቢጫ፣ ቀይና ጥቁር ሁሉ አድርጌ የመጣሁት በዚህ በአፍሪካ እንትን የአድዋ ድልን እንደዚህ እንዲህ ለመዘከር ነው። ስለዚህ አፍሪካኖችም እኮ ሰንደቅ ዓላማቸው የኢትዮጵያን ነው የሚመስለው። እንዲህ 14ቱ ተገለባብጠው ነው እንጂ የእኛ አይነት ናቸው። ወደ 25ቱ ግን እንዲሁ አይነት የገጽታ አላቸው። በዚህ በድጋሚ ኦነስትሊ ውድ ጊዜህን ሰውተህ ይህን ቃለ ምልልስ ለማድረግ በመፍቀድህ እጅግ በጣም በቅንነት በግልጽነት እና በእውነት ኢንጌጅ የሚያደርግ ውይይት ስለተወያየን ጋሻ አብዮ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች ስም ምስጋናዬን አቀርባለሁ። በግል አስተያየት ሰጥቼ እንዳመሰግንላችሁ የጠየቃችሁኝ ያው እሱም በሰራው ስራ በእርሻ ምርምር በቦታው ላይ ያለ ከደቡብም ከምዕራብ የተደወሉ ስልኮች ነበሩ እንደሰማችሁና የአድማጮቼንና የተመልካቾቼን ጥያቄ አቅርቤ ፕሮፌሰር የአብዮ ወልደማርያምም ሳያሳፍረኝ መልስ ሰጥቶኛል። በነገራችን ላይ
በማክበር ተፈቅዶልኝ ነው አንተ ያልኩት እና ብዙ ጊዜ አንቱ ፕሊዝ። አትልም ብሎኛል። በፍቃድ ነው። አመሰግናለሁ። በክፍል 3 ግን በጣም በተለየ ሁኔታ እናጠናቅቀዋለን ይሄ